ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁኝ። ትናንትና እንግዲህ ብዙ ነገሮች አይተናል። በቲክቶክም ግማሹ ሲደሰት ሄርሜላና አብርሽ ዛሬ ፕሮግራም አላቸው፣ ቀለበት ያደርጋሉ ምናምን ምናምን። ይሄ እኮ ድራማ ስለሆነ ነው እንደዚህ የሚያደርጉት። ገና የሆነ ያልተስተካከለላቸው ነገር ስላለ ነው። ስለዚህ እናንተ እንትን አትበሉ። ዛሬ ደግሞ የሚከሰተውን ነገር ታያላችሁ። እኔ በጣም እንደው እውነተኛ ቢሆን የሆነ ለአንተ ብቻ ነው ምነግርህ ብሎት አስከትሎ የሚመጣ ይመስላችኋል ሄርሜላን? ስለዚህ ድራማ እየሰሩብን ነው፣ ድራማ እየተጫወቱብን ነው። አሁን እየተቀያየሩት እንዲህ። እኔ እኮ በጣም የምትገርሙኝ አንዳንዶቹ ማለት ነው፣ ግማሾቹ አስረክበውት ሩታ ሲል አደረ በኬክ አብልተውት አስደግመውበት። ኧረ ተው ተው ተው። እኔ መተት እኔ እንጃ ከእናንተ ወዲያ መተት የሚያውቅ ሰው ያለ አይመስለኝም። ስለ መተት የምታወሩ ልጆች መተቱን አሳደሰችበት ኤፍሬም እና እሷ መተቱን እንዲህ። ይሄ ነገር እኮ ማለት ነው በትክክለኛው ስንፈርድ በትክክለኛው ስንሄድ ማለት ነው ሄርሜላ እዚህ ጋር ምንም ነገር የሚያገባን ነገር የለም። ሄርሜላን አስከትለው መንጣት የለባቸውም። እውነተኛ እንኳን ቢሆን ኑሮ የሚፈቱት ችግር ቤተሰብና ቤተሰብ ብቻ ነው። ሄርሜላ እዚህ ቤተሰብ መውጣት አለባት። ከዚህ ቤተሰብ እስከ መጨረሻው ተነቅራ መውጣት አለባት። የሆነ እሷ አለ ኤፍሬም እናንተ ለምን አልመለሰችም መልሱን? ለምን እኔ ስላመኑብኝ ነው ምናምን ብላ እንደ በፊቱ ለምን አልጎለለችም? ለምን የታወቀባት ነገር አለ። እሱ ነገር እንዳይታወቅባት ነው እሷ ተጣጥራ ዲብን አሳምና አብረን መሄድ አለብን ብላ ይዘው የመጣችው። ፕሮግራም አለን ያሉትም ማን ነው ከዳኒ ጋር ተመካክረው እሷን ውሰዳት፣ አንተ ብቻህን አትውሰድ፣ ከዛ ስትመለሱ አብርሃምን ደግሞ እናሳምነዋለን እሷ መታ ምናምን ተብሎ ነው። እና እኔ በጣም የሚገርመኝ ነገር ማለት ነው ዲብ እንዲሁ ልጅ ወርጃለሁ የቤተሰብ ኃላፊነት አለብኝ ይላል። እሱ አሁን ልጅ ያለ ይመስላል እንዴ? ልጅ ያለው ሰው እኮ ልጅ ለልጁ የሚቆረቆር ልጄን እኔ አሳድጋለሁ የሚል ሰው በሙሉ ማለት ነው። እኔ ትናንትና ሩታዬ በደንብ ነው ያስደሰተችኝ። በደንብ ነው ያስደሰተችኝ። ልክ ልኩን ነው የነገረችው። እሷን የሚከተል ሰው አለቻቸው። እሷን የሚከተል ያልተቆነጠጠና ባረጌ የሆነ ሰው ነው አለች። ለሰው ትዳር ግድ የሌለው የሰው ይሆን ግድ የማይሰጠው ሰው ነው እሷን የሚከተል የሰው ትዳር የሚያፈልስና የሰው ትዳር የሚበጠብጥ ሰው ነው እንጂ እሷን የሚከተላት ሌላ ሰው የሚከተላት የለም። እውነቷን እኮ ነው። አንዳንዶቹ የሰው ባል የቀሙት ናቸው እዚህ ሚዲያ ላይ ወጥተው እንትን የሚሉት ማለት ነው። ምን አረብ ሀገር ብትቀመጭም እኮ የሰው ባል እየቀማች ነው ይጋዛ እያልሽ ማለት ነው። ወለ ምን የምትበየው ማለት ነው። የሰው ባል ቀምተሽ ነው ምን የጋዛ ቤት የምትሄጂው? ለምንድን ነው? የሰው ባል ለመቀማት አይደል እንዴ? እናንተ ናችሁ ሄርሜላን የምትከተሏት እንጂ ትክክለኛ እውነተኛ የሆኑት ትላልቅ ሰዎች ናቸው። እስቲ ተመልከቱ የሩታን ደጋፊዎች። እውነቴን ነው የምላቸው። እስቲ ቲክቶክ ላይ ገቡና አዳምጧቸው። አነጋገራቸው፣ አኳኋናቸው ራሱ ስነ ስርዓት የያዙ ናቸው። ግን የሰው ባል የሚቀሙ እዛ ጋር አባትና እናት አሰልችተው ወደ ስደት የተሰደዱ ባለጌዎች ሲሳደቡ እንደዚህ ነው ሲሉ ነው የሚያድሩት። እውነቴን ነው የምላቸው። እስቲ ሄርሜላን የሚደግፋት ሰው ደህና ሰው አለበት ቲክቶክ ወይ ዩቲዩብ ታላችሁ ይዛችሁ ነው። በስነ ስርዓት እንኳን መልስ የማይሰጡ ናቸው። በስነ ስርዓት ለተጠየቁት እንኳን መልስ የማይሰጡ ናቸው። ቲክቶክ ላይ ተዘፍዝፈው ሲሳደቡ ለተጠየቁት መልስ ስድብ የሚያቀርቡ ማለት ነው። ጥያቄያቸውም ሳይመልሱ ስድብ የሚሰጡ። እኔ ሁል ጊዜ ነው ቲክቶክ የምከታተለው። ሚዲያም ላይ የሆኑት ተጎልተው ማለት ነው። እንደውም አሁን ተመስገን ይህንን እንትን አጥፍቶልናል እና እሱ የለም አሁን በእሱ እንትን ሳይሉ ሲቀሩ ቲክቶክ ላይ ሂደዋል። ብታው ቲክቶክ ላይ ማለት ነው። ለምን በቲክቶክ እና ለመፈመስ እኮ ተፈለጋችሁ ብዙ ነገሮች የሚሰሩ አሉ። እግዚአብሔርን እውነቴን ነው የምላችሁ፣ እውነቴን ነው። እንደዚህ ታላላቅ ቻናል ያላችሁ ከ30 ምናምን በላይ የገባችሁ እሺ
ከዛ በላይ እኮ የገባችሁ ብዙ ነገሮች ብሰሩ ስለ ሀገራችሁ፣ ስለ ስንት ወገኖቻችሁ ከስደት ላይ የሚሰቃዩ ወገኖቻችሁ ብሰሩ ቲክቶክ ላይ ብዙ ነገሮች መስራት ትችላላችሁ። እኔ አሁን እውነቴን ነው የምላችሁ። እኔ አሁን እንዲህ ሰው ከአይዞሽ ምናምን አብረን የምንሰራው ሰው ባገኝ ኑሮ እኔ ስለነ አብርሃም ስለነ ሩታ አልሰራም ነበረ። እውነቴን ነው የምላችሁ። እንደዚህ አመች የሆነ የምሰራበት የምቀልጥበት በደንብ ቪዲዮ ቢኖረኝ ኑሮ እኔ እንደነሱ አልሰራም፣ እኔ አልፈተፍትም። እውነቴን ነው የምላችሁ። እንደዚህ በቃ የሆነ የሚሰራበት አሁን ለምሳሌ እኔ ምግብ መስራት እችላለሁ ግን እዚህ ጋር ብዙ ነገሮች አሉ። ያለሁት በስደት ላይ ነው። እንደሱ ሊብ ላይ ገብቼ እንኳን የምሰራው ምግብ እያሳየው መስራት ይችል ነበር። እኔ በፊት ፍትፈታ አላውቅም ነበር። ሊብ እገባለሁ የምሰራቸው ምግቦች ለቅ ነበረ። ለምሳሌ እኔ ብዙ ነገሮች ራሱ ዳቦ መጋገር እችላለሁ። የእነሱን ዳቦ በእንትል በቸኮላት በሁሉ ነገር እሱን መስራት እየቻልኩኝ ግን ምን ታረጉታላችሁ? እዚህ ጋር ያለንበትና ቪዲዮ የምንቀልጥበት ቦታ የለንም። ዙሪያውን ዘበኛ አለ ማለት ነው። ዘበኞቹን ታውቃላችሁ። ስደት ላይ ያሉትን ዘበኞች እንግዲህ የሚጠብቁንን ዘበኞች ታውቃላችሁ። ያንን ነገር ደግሞ ስትለቁ ታለ ሰው ፍቃድ ካለ ማለት ምን አሁን እኔ ብጠቀም ለሷ ምንም የሚጎዳት ነገር የለም። እኔ የምሰራውን እንትን ልበል ግን አሉ አንዳንድ ክፉዎች ማለት ነው። እኔ በፊት ምንም እንትን አይለኝም ነበረ፣ እሰራ ነበረ። በፊት እንደውም ቻናል የተባላሽቶ ነው እንጂ የበፊቱ ቻናሌ ምግቦች ነበረ። እኔ ሳላውቅ ቀኑ አልፎበት ማለት ነው እንትን እምለው እና እንደዚህ የሚመቻችሁ ምናምን የሚል እኔ ዝም ብላችሁ እኔ አሁን ሄርሜላን የምትደግፉ ሰዎች በጣም ነው እኮ የምትገርሙኝ። በጣም እኔ እኮ በጣም ነው የምትገርሙኝ። ቆይ እስቲ የሰው ባል በመቀማቷ ነው ይሄ 80 እኮ እኔ የምላችሁ ሩታ የተማመነችበት ነገር አለ። ሩታ የተማመነችበት ነገር አለ። ምንም ቢሆን ልስራ ስራዬን ብላ ነው እንጂ በአንድ ቀን ማስቆም ትችል ነበር። ይህንን ድራማ ማለት ነው። ለምን ይሄ 80 ተቀዷል የተባለው ውሸት ነው፣ አልተቀደደም። በቀደም ማስፈለመች ስትሉ ነበር። እሱም ሊሆን ይችላል፣ በድጋሚ ተፈልሞም ሊሆን ይችላል። እናንተ አሁን አብርሃም ያንን ወረቀት አላነበበውም አይደል እንዴ? ሊሆንም ይችላል። እኛ የምናውቀው ነገር የለም። ሁሉም ነገር ይስተካከላል። ሄርሜላ ላብልሽ ሚስት አትሆነውም ብሏታል። ከፊቷ ላይ ነው ያለው። ይህች እባብ ነች። እናንተ ላውላውን ነው የምታውቋት እንጂ ውስጧ የማይታወቅ እባብ ነች ሲል ወንድሙስ ምን አለ? ምንም መልስ እኮ ሊሰጠው አልቻለም። ዝም እሷም ዝም። ለምን ዝም አለች? የሆነ ስራዋን ታውቃለች። የሆነ ነገር ይታወቃል። ፕሮግራም አለን ስትል ከአብርሽ ጋር ልትሄጂ ነው ሲለት ቢሆንስ አለች። ቢሆንስ አትበይ ሄርሜላ። እዚህ ውስጥ አንቺ ነሽ የምትጎጂው። ሩታ ያለችውም ማረጓ ስለማይቀር ማለት ነው። ሩታ ቃል የገባችውም ማረጓ ስለማይቀር በምን በብልሃት ነው የምታረገው። በመናገር ስለምትናገር እኛ ስለምንናገር ነው። እነሱ ግን እኛን ያላመኑን ብላለች። ስለዚህ ሰሞኑን ትመለከታላችሁ። አብርሃም ተመልሶ ወደ ቤቱ ባይመጣ አሁንም ሩታ እያለ ነው። ምን አልጋችሁን ነው እያረኮ ነው እንግዲህ። ምን አልጋችሁን ነው? አልሄድም እኮ ብሏቸው ነበር። እነሱ ናቸው በግዴታ እኔ አልሄድም ከልጅነት ተመችቶኛል ሲላቸው ነው በግዴታ የወሰዱት። ዳኒ ቡዚ ዲም እኔ ግን አንዳንዴ ደህና ሰው ሲበራሽ ቅላሪ የለውም የሚባለው ይሄ ደብ የሚባለው ስራ የለውም። እንዲህ እዚህ እየተገተተ ሆዱን አንገፍጥጦ እንደ እርጉዝ ሴት የሚመጣው ምን ሆኖ ነው? እኔ እኮ ስራ አተው ነው እንዴ? እንደው ለነገሩ ወታጀሮች ለገንዘብ ስትባሉ ያረቀ ምንም ማረቅ አይቻልም። እናንተ ብቻ አይደላችሁም፣ ብዙ ሰዎች ናቸው። እኔ በነገራችን ላይ ማለት ነው ከቦታጀራ ዩቲዩበሮች ጀግና ጎበዝ ጠንካራ ለሚ ብቻ ነች። በቃ የራሷን ስራና የራሷን ስራ ብቻ ነው የምታስተዋውቀው። የራሷን ማንንም ሳታስገባ እሷ እኮ ከሰው በላይ መፈመስ የምትችልኝ ነበረች። እንደነሱ እንደዚህ ብትላላስ ማለት ነው። ለሚ ሁሉም ታዋቂ ነች። ከነሱ በፊት ነው የጀመረችው። ግን
እነሱን አስነስታ አሁን ይሄ እኮ ጠፊ ለሚ ነው። እውነቴን ነው የምላችሁ። ገንዘብ እኮ በስደትም ተንከራተን እና ውድ ቤተሰቦች እኛ ያላወቅናቸው ነገሮች ሊኖሩ ይችላል። እዚህ ጋር ሚዲያ ብቻ የሚወራውን ብቻ ነው እነሱ ውስጥ ለውስጥ የሚያወሩትን አናውቅም። ስለዚህ ከመሳደባችን በፊት እኔ በጣም ነው የደበረኝ፣ በጣም ነው ያስጠላኝ። ማለት የሰው መጀመሪያ ሲመጣ እንዴት ሁሉም ሰው ወዶት ነበር አይደል እንደ የመጣው ከመጀመሪያው ሲመጣ ዴብን ሁሉም ሰው ነበር የተቀበለው። ያልተቀበላት እንደውም ሄርሜላን ነበር ከመጀመሪያው ስትመጣ። በቃ አሁን እንደዚህ የኛ ከረሜላ የኛ እንትን ሲሏት የነበረው እቺ ዝሙት አስተላላፊ እቺ ምናምን ሲሏት ነበር። አሁን ግልብጥ ብለው የኛ ከረሜላ ይሏታል። እኔ እኮ በጣም የሚገርመኝ ነገር እኔ እኮ አንዳንዴ ገብቼ ቪዲዮአቸውን አይና እስቃለሁ ማለት ነው። ዝሙት ልታስተላልፍ ነው የመጣችው እያሉ ብዙ ነገሮች ሲሉ ነበር። ብዙ አሁን ግን ትግልብጥ ብሎ ሩታን ተሳዳቢ፣ ሩታን ጥፋተኛ፣ ሩታ ወንድ ልጅ እንደዚህ ትለምኛለሽ ወይ እንዴ? እሷ እኮ ሚስቱ ነች እንዴ? እጅኛዋን ተናገሩ። እሷ እኮ ሚስቱ ነች። ባሏን እኮ መመለስ አለበት። የመጀመሪያ ስህተቱ ነው። እሷም ማነሽ አንቺ? ባልሽ ሲንዘላዘል እየዋለ እየመጣ እስቲ አቅፈሽው የምተኝ እስቲ እያንዳንድሽ ተናገሪ። እኔ እኮ በጣም ነው የምትገርሙኝ። እኔ ልንገራችሁ አይደል ከስህተቱ ሊማር እቀጠዋለሁ። ግን እያለጋችሁ እቺ ዘበኛ መታለች። ልጅቷ ደግሞ ዘበኛ ሆነችብኝ። እግዚአብሔርን ምንድን ነው ምን አዳነች። እና ለማንኛውም ሸለክ እያረጋችሁ አበረታቱን። ስንት ደቂቃ ነው የሳብኩት? አያልቅም። በስ ከላስ